በ2050 ነዳጅ ስንት ገባ? እነ ዱባይ ምናምን አልፈናል ማለት ነው። ዱባይ ምናምን ካናዳ እስኪ ሙች በለኛው ታ ለከተማ እየተወረስ ለገጠር ታወራለች። አሁን ለምሳሌ አንተ የዚህ ድርጅት ተቀጣሪ ነህ። ሼር አለኝ አባቴ ጭራሽ እና ለብለህ አባረኝ። ዜዶዬ ወይ ወደ 2050 ትሄዳለህ እንዴ? ምን ደስ ይለኛል። ጥቁሩ ሰውዬ ሚስቴር ያሽኮረመምብኛል። እንግዲህ አሁን የምንገኘው የኤአይ እንግዳ ሰዓታችን ነው። በኤአይ እንግዳ ሰዓታችን እጅግ በጣም የሚገርሙ እንግዶች የሚመጡበት ፕሮግራም ነው። ተመልካቾቻችን አታምኑም። እንግዲህ እዚህ ፕሮግራሞች ላይ የሚመጡትን እንግዶች መገመት ትንሽ ይከብዳል። ዜዶ የዛሬውማ ልነግርህ አልችልም። በቃ ምን አይነት የሚያስደንቅ ሀሳብ የሚያስደንቅ መልእክት የያዘ ደግሞ በአይምሯችን ይመጣል እንዲህ ብለን ገምተን ራሱ የማናውቀው እንግዳ ነው ይዘን የምንመጣው ዛሬ። አጓጓሽ እንዴ ትንሽ ጓጓ እንጂ እንዲህ በቀላል መቶ እስከ ጠይቀው አንዳንድ ጥያቄ ጓጓው። ከዚህኛው ጄኔሬሽን ነው? ከዚህኛው አይደለም። ትንሽ ወደ ሀሳቡ ቀረብ ብለሃል። ይኸውልህ የዛሬ 32 ዓመት ማለትም 2000 ወደፊት ኋላ ተወዳለህ። ወደፊት ይድም ኋላው ከሌለ ይሉናል። የለም የፊት ወደፊት ነው የምንሄደው። 2050 ላይ እንደርስና በተለይ ደግሞ ሰሞኑን ሰምተሃል አይደለ? አረንጓዴ አሻራ አለ፣ አረንጓዴ ልማቱ አለ፣ ብዙ ነገር እየተሰራ ነው። ችግኞቻችንን እንዴት አድርገዋቸው ይሆን? ህይወት እንዴት ሆኖ ይሆን? እነሱ ጋር እኮ አለ ወይ? ወደፊት ነዳጅ ስንት ገባ? እንጠይቃለን። ምንም የማንጠይቀው ነገር የለም። እንግዲህ አውታር ዛሬ ወደ 2050 ሄደን የምንጠይቀው እንግዳችን ነው። በክብር እንቀበለዋለን። አውታር ማለት እንኳን ደህና መጣ። እንኳን ደህና ቆያችሁ። እንዴት ነህ? ስታምሩ፣ አለባበስ ሲያምር፣ አንተ ስታምር። አመሰግናለሁ። በጣም ነው አመሰግነው። ከ50 ዓመት በኋላ እንደዚህ አይነት እንግዳ እናገኛለን ብዬ አልጠበኩም ነበር። እስቲ አንዳንድ ጥያቄዎች እናንሳ። ከ2050 ነው የመጣኸው? አዎ እንግዲህ ወደ አባቶች ዞር ብዬ እስኪ ምን አለ እንደገናም ደግሞ ለምስጋናም ጭምር ነው የመጣሁት። እኛ እንዴት ነህ? ጥሩ ጠበቅን? አዎ የሚገርም ነው ቢኑ። በጣም ያንግ ነው ልጃችን ይሆናል። ምናልባትም የልጅ ልጃችን ቶሎ ኧረ እንዲህማ አታስረጃኝ። ስንት ዓመት ነው? 25 ዓመቴ ነው። 25 ዓመት። ዋው የሚገርም ነው። ስለዚህ ልጃችን ቢሆን ነው አይደል? ከ2050 ነው የመጣኸው ባልሳሳት። እውነት ነው። ከወደፊቱ ማለት አሁን ካለንበት ጄኔሬሽን ከወደፊቱ ነው የመጣኸው። እንግዲህ ከልጅ ልጆቻችሁ ወይም ደግሞ ከልጃችሁ እንደማለት ነው። አዎ እንዴት ነው እኛ ያለነው አቋማችን? አረጀን? የተቀየረ ነገር? እንግዲህ ትንሽ ዛሬ ታልበልጣችሁ የቀረው አይመስለኝም። አለባበስ ላይ በጣም ነው የምታምረው። በጣም ነው ልብስ የሚያምረው። አመሰግናለሁ። ወደ ጥያቄያችን እንግባ። አንዳንድ ጥያቄ እንጠይቀው። አዎ በደምብ ብዙ ጥያቄ ነው የመጣብኝ በአይምሮዬ። ማት ለምሳሌ ቀለል ካለው ልጀምር። በ2050 ነዳጅ ስንት ገባ? እኔ እኮ እንዲህ ስትል እንደዚህ ምን ሊያመጣ ነው? የታሪክ ማህደር ላይ በደንብ ነው ያየሁት። በጣም አስጨናቂው ነገር በዚህ ሰዓት የነዳጅ ጉዳይ እንደሆነ በደንብ አይቻለሁ። ዛ ላይ ኦልሬዲ ነዳጅ ብዙ ነገሩን ቫልዩ እያጣ ያለበት ሰዓት ነው የሚሆነው እዛ ላይ። ምክንያቱም ብዙ ነገሮች በኤሌክትሪክ ነው የሚሰሩት፣ ብዙ ነገሮች ሶላር ነው የሚሆኑት። ገብተዋል። ስለዚህ የነዳጅ ጉዳይ ብዙም ኢሹ አይደለም። ሀገራችን ቀኖቶላታል በለኛ። አባይ ያለ ስንት ነገሮች ተሰርተዋል። ስለዚህ በደንብ ቀኖቶልን ግን ያለ ነውና ስለዚህ ከተነሳ ይቀር ደግሞ ቅድም መግቢያ ላይ ያነሳሁትን ሀሳብ ሰምተኛል ብዬ አስባለሁ። በተለይ ከሰሞኑን አረንጓዴ አሻራ እያልን ብዙ ነገሮችን እያደረግን ያለ ነውና እንዴት ነው ይሄ ነገር? ምን ላይ ደረሰ? ተንከባከባችሁ ጸደቁ ወይ ለማለት የተሄደ ርቀት ነው። እሱንማ አጽድቃችሁ ካስተላለፋችሁ በነገራችን ላይ በጣም አመሰግናችሁ ነው የመጣሁት። በጣም የምር አሁን ላይ በእኛ ዘመን የፊተኛው ዘመናችሁ ላይ የእናንተ የፊተኛው ዘመናችሁ ላይ ትልቁ የካርበን ክሬዲት ተከፋይ ኢትዮጵያ ነች። በቢሊዮን ዶላር ነው የምታስገባው በሚገርም ሁኔታ እና ብዙ ከሰጣችሁ ነገሮች ብዙ ነገር እየተጠቀምንበት ያለን ጉዳይ ነውና ደስ ይላል። በጣም ነው የምናመሰግነው። አረንጓዴ አሻራ ብላችሁ ፀሐይ ብርድ ይችላችሁ ችግኞቻችሁን ተክላችሁ ለእኛ ላሳለፋችሁ ነገር በጣም ነው የምናመሰግነው። በጣም 2050 ኮሊደሩ አለ ተሻሽሏል፣ በጣም ዘምኗል። እንትን ነበሩ አሁን በየክፍለ ከተማው
ዙዎች አሁን በጣም ብዙ ዙዎች እነዛ ጅቦች፣ አንበሶች፣ ጦጣዎች አሉ ወይስ ቦታው ሪል ስቴት ተሰራበት? እንዴት ሆኑ? በነገራችን ላይ እሱን ነገር የእናንተ ጅማሬ በጣም ምርጥ ነበር። ኦሪጂኛ ደግሞ በጣም በጣም ክሬቲቪቲ በተሞላበት መንገድ በደንብ ሳይንፋይ በደንብ ቴክኖሎጂ በታገዘበት መልክ በጣም ደስ የሚል ዙ ሰርተናል። አሁን ከትላልቅ ዞዎች አሉ ዓለም ላይ የሚታወቁ ዞዎች ማለት ነው። ዓለም ላይ በዓለም የሚታወቅ ዞ እኛ ከተማ ላይ ካሉ በጣም ዓለም ላይ ከሚታወቁ ዞዎች ተፎካካሪ ሆነን 5 ውስጥ ነው ያለው የኛ ዞ ማለት ነው። እና ትልቅ የከተማ ዞ ነው ያለን። እያንዳንዱ ኢትዮጵያ ውስጥ አሉ የተባሉ ብርቅዬ እንስሳዎች በሙሉ ያሉበት ነው። አጥሮቹ የሚጠበቁት በሌዘር ነው እና በደንብ የከተማ ልጆች አሁን አንበሳ የት ነው ብለው አንበሳ ለማየት ጫካ ድረስ ሆና ነው ሄዱ። እዚሁ ከተማቸው እዚሁ የተለየ ቀይ ቀበሮን እነ ጭላዳን ሁሉንም የተለያዩ እንትኖችን ዝርያቸው ሊጠፋ ነው ተብሎ የታሰቡትን በሙሉ በማዳቀል ዘራቸውን በማብዛት እንግዲህ እዚሁ ዞዎች የከተማ ዞዎች አዲስ አበባ ብቻ አይደለም። በነገራችን ላይ አሁን እናንተ እርግጠኛ ነኝ ከአዲስ አበባ አንጻር ነው የሰማችሁኝ ያላችሁት። የተለያዩ ኢትዮጵያ ከተሞች ላይ ዞዎች ተመስርተው በደንብ የዜዱን አጎት ታገኘዋለህ እዛ አካባቢ ታውቀዋለህ? ግን አንክል ዳዳ የለም ከርታታው አይጠፋም። ወደፊትም መምጣቱ አይቀርም፣ ወደኋላም መሄዱ አይቀርም። በማንኛውም ሁኔታ ነው እሱ ሙደኛ ነው፣ አይጠፋም። ግን እስቲ እንደው እቁብ፣ እድር እኚህ የለመድናቸው የህይወት ክህሎቶች አሉ። በ2050 እድር አለ፣ ለምሳሌ እቁብ አለ። እንግዲህ እቁብ ባልከው ነገር በዲጂታል መንገድ በደንብ አለ። ዲጂታል እቁብ አሁን እኮ ጀምራችሁታል እኮ። እሱ በጣም ቀላል ነገር ነው። በነገራችን ላይ የወደፊት 2050 ብላችሁ ስታስቡ በጣም እንትን አታደርጉት። ኢትዮጵያ በጣም ከማደንቃት ትልቁ ነገሯ ምን እንደሆነ ታውቃላችሁ? በቃ ባህሏን ማትረሳ ሀገር ማለት ባህሏን ማትጥል ሀገር ማለት ኢትዮጵያ ነች። እሱን ከያዛችሁልን አለባበሻ አይናገርም። ስለዚህ አሁንም ሰርግ ላይ ጥሎሽ አለ። እንዴት አይኖር? ጥሎሽ ስንት ገባ? እኔ ከ2050 የሚመጡትን ነው የማገባው ብዬ ነው። ስለዚህ የዛኔ ለመጣል የዛኔ ስንት ይደርስብኝ ይሆን የሚለው እኮ። በነገራችን ላይ ከርዕሳችን ሳንወጣ አንድ ነገር ልንገራችሁ፣ በጣም ደስ የሚል ነገር። አሁን አዲስ አበባ ላይ ታላቁ ሩጫ ምናምን ይዘጋጃል አይደል? አሁን ልክ እንደዚህ አይነት ዝግጅቶች በሚዘጋጁበት ሰዓት በደንብ የሚታዩባቸው ቦታዎች አሉ። ለምሳሌ ከእንጦጦ አዲስ አበባ በደንብ ቁልጭ ብላ የምትታይ፣ ጉለሌ ከፍታ ላይ ደግሞ እንደዛው ቁልጭ ብላ የምትታይበት ፓርት አለና እነዛ አካባቢዎች ላይ በደንብ ቴሌስኮፕ ምናምን በደንብ ተደርጎ ሰዎች ከዛ ሆነው የከተማ አሁን ለምሳሌ በዚህ ማደሪያ ላይ እንዳዩት ቱር ደ ፍራንስ፣ ሬድ ቡል፣ ሬድ ሁክ የሚባሉ የከተማ ብስክሌት ውድድሮች አሉ አይደል? እንደነሱ አይነት ውድድሮች በጣም ዓለም ላይ ታዋቂ የሆኑ ውድድሮች ኢትዮጵያ ላይ አሉ። እነሱን ለማየት ከዛ ነው አሁን እንጦጦ ላይ በቴሌስኮፕ በጣም ብዙ ሰዎች ነው የሚመጡት። በጣም ብዙ ቱሪስቶች ነው የሚመጡት። የከተማ ላይ ማራቶኖች፣ የከተማ ማራቶን እነሱ በደንብ ይደረጋሉ። አዲስ አበባ ላይ በጣም በሚገርም ሁኔታና በዚህ ጉዳይ ላይ በጣም ነው የምናመሰግናችሁ። ጀምር የኢትዮጵያስ ገበሬ በበሬ ያርሳል በ2050? ማይታሰቡ ነው። በነገራችን ላይ አሁን ከገበሬው አንጻር ብቻም ሳይሆን አሁን እናንተ ተከላችሁ ምናምን አስረከባችሁ። አሁን ሰው አይደለም የሚንከባከቡ ሮቦቶች ናቸው። እንደገና ደግሞ ጤናቸውን ጥበቃ በደንብ ቼክ የሚያደርጉት በድሮን ነው ቼክ የሚደረገው። ወይዘሩ አካባቢው ሙቀቱ ምን ያህል ነው፣ የሰደድ እሳት አሁን ሊነሳ ይችላል ላይነሳ ይችላል የሚለው ነገር ራሱ ገብቷል። እያንዳንዱ ነገር አሁን እንጨት ዝም ብሎ መቁረጥ አይቻልም። ዛፍ ምናምን ዝም ብሎ መቁረጥ አይቻልም። በደንብ ተቆጣጣሪ በድሮን ነው በደንብ የምንቆጣጠሩ። ስለዚህ መጥቼ እቆርጣለሁ ብትል ትያዛለህ። በመቀጣት ያው ቅጣት አለ፣ ትቀጣለህ ማለት ነው። እና የገበሬዎቹ ያልከኝ ነገር ደግሞ የለም እንደዛ በደንብ አሁን በሬ ምናምን ሳይሆን እንዳለ ጊዜ በሚፈቅደው በትራክተር ምናምን ሆኖ ነገር ግን እያንዳንዱ ነገር ቴክኖሎጂ ገብቶበት ዘሮቹ በዛ አካባቢ ላይ ወይ ዘሩ ላይ ምን ያህል ሊያፈሩ ይችላሉ እነዛ እንትኖቹ የእህሎቹ ዘሮች ማለት ነው። ስለዚህ ለደጋው ለወይና ደጋው ለምኑ የሚሆነውን በደንብ አሁን በካልቸራችን በደንብ ነው የምናውቃቸው። እንደገና ደግሞ ቴክኖሎጂ በደንብ ታግዞበት ደግሞ በደንብ በአካባቢው ላይ
መንግስት ገብቶበት በመንግስት ደረጃ ትኩረት ተሰጥቶት ከገበሬ ጋር በደንብ ተኖ ትላልቅና ኤክስፖርት ደረጃ እንግዲህ ስለዚህ 2050 ላይ አዲስ አበባ ብቻ ሳይሆን መላው ሀገራችን በብዙ ነገር ተቀይራለች ነው የምትለው። ምን ላይ ነው ያለ ነው? በተለይ ደግሞ አሁን ለኛ ምን ተነብየው ብዙ የምንናገራቸው ነገሮች አሉ። ሀገራችን በ2050 ትደርሳለች ብለን የገመትናቸውና እንደው ሀገሬ አሁን ላይ ምን ላይ ነው ያለችው? ደረጃዋ አድጋለች ወይ? ከዚህ አሁን ከነገርከን በተጨማሪ በዓለም በአፍሪካ ምን ላይ ነው ያለ ነው? ጉጉትሽ ደስ ይላል። በጣም ነው አትጓጓም እንዴ ቴዲ? በደንብ ነው። እኔ ያጓጓኝ ሌላ ነገር ነው፣ ጠይቀዋል። እሺ የእሷን ጉጉት ድንገራትና ምን መሰለሽ አሁን ኢትዮጵያ እኛ እንደምንጠብቃት ወይም ደግሞ እንደምንፈልጋት ለማድረግ የሁላችን ጉጉት ያንቺ ጉጉት ሁሉም ሰው ላይ ያለ ሁሉም ሰው ላይ እሱ መኖሩን የጠቀማት የሱ ነገር ኢትዮጵያ በጣም አንድ ከፍ አድርጓታል በጣም እና ኢትዮጵያ በኢኮኖሚው ከአፍሪካ አንደኛ ናት። ከአፍሪካ አንደኛ ናት። ይሄ በጣም ከዓለም ደግሞ 16ኛ ናት። ከዓለም 16ኛ። ይሄ ማለት እነ ዱባይ ምናምን አልፈናል ማለት ነው። ዱባይ ምናምን ካናዳ እስኪ ሙች በለኛው ጥሰናል። የለንም እንዴ ከተማ እየተወረስ ለገጠር ታወራለች። ዱባይ ገጠር ሆናለች 2050 እና በደንብ በኢኮኖሚ ጭራሽ ማን ይገኝ ሀገር ሆነናል። እስኪ ዜድዬ አንተ ምን ነበር ጥቂት ያስተርከው? እኔ የምልህ HIV መድኃኒት ተገኘ። መከራችን ነገሩን ነው አለመመለስም ይቻላል። ችግር የለም። እሺ ለማንኛውም ሀገራችን በጣም ሩቅ የሚባል እንትን ነው ማለት አሁን ለምሳሌ ምን ብዬ ነገር መሰለሽ አሁን ሳየው ካሜራችሁ ምናምን አሁን ኦልድ ነው። ኧረ እባክህ እኛ እኮ በጣም በቃ ሁሉ ያለውን ትልቅ ጥራት ያለውን ከፍተኛውን ነው ይዘን የቀረብነው። እንግዲህ አንቺ አሁን ካለሽበት እሺ ወደኋላ ልመልስሽና ዛሬ 15 ዓመት ይሄን ተጠቀሙ ነበር በጭራሽ። ከዛ ግን አሁን ደግሞ ምን መሰለሽ ቴክኖሎጂው ድሮ በሚሄድበት ፍጥነት አይደለም እየሄደ ያለው ቀን በቀን አፕዴት እየሆነ ነው። አሁን በፊት በአመት በሁለት ዓመት ወይ በሆነ ነገር ነበር አይደል አፕዴት የሚደረግ የሆነ ነገር። አሁን በየሰከንዱም ሊሆን ይችላል አፕዴት የሚደረገው። አሁን እርግጠኛ ነኝ ቅርብ ትሆናላችሁና ሶፍትዌር እንዴት ነው አፕዴት የሚደረገው? በየወሩ እኮ የሆነ አፕዴት አድርገኝ ይልሃል የተለያዩ ሶፍትዌር። ስለዚህ በጣም ብዙ ነገሮች ሄደዋል። በጣም አሁን ብዙ ነገሮች አሁን እኛ ስንጠቀም በሆሎግራም ነው የምንጠቀመው። ሆሎግራም ማለት እንዴት መሰለሽ አሁን ጀምሯል። በእርግጥ እዚህም ላይ አሁን ቴክኖሎጂ ላይ ደርሳችኋል። ነገር ግን እዛ ላይ ደግሞ በብዛት ሄዷል። በተለይ ደግሞ ይሄ አርቲክት ስራ ላይ በደንብ ነው ሆሎግራም የምንጠቀመው እና ሆሎግራም ማለት እንዴት መሰለሽ ኦልሬዲ የጨረር እይታ ወይም ደግሞ ፒክቸሩን ታየዋለሽ አየር ላይ እያንዳንዱን ነገር በደንብ ስለዚህ ያን እየዳበሽ በደንብ ማስተካከል የሚችል ነገር ምዳብሽበት የጨረር ቴክኖሎጂ ማለት ነው። እኔ የምልህ ፓርላማ አለ እንደ አሁንም እውነት የልቤን ይቀመጣሉ። አሁን እንዴት አይቀመጡ? ያው ኮንፈረንስ ይሆናል ነው እንጂ ይቀመጣሉ። ጊዜ ላለመፍጀት ከዛ ሀገር ተሰባስበ አንድ ቤት ተጠራቅመ ጊዜ አትፈጅም። ገብቶሃል? ባለህበት ቦታ የሚፈጀውን እዛው ስራህን እየሰራ እዛው መሰብሰብ የምትችልበት እንትን ነው ያለው እንጂ አይቀርም። የሀገር ጉዳይ አይደለም፣ የህዝብ ጉዳይ አይደለም። ስለዚህ የሚቀር ጉዳይ አይደለም። አመራር እስካለ ድረስ ሸምገል ትላለህ፣ ቁጭ ብለህ ትመለከታለህ። ሀገራዊ ሁኔታው ምንም የሚቀር ነገር የለም። እንዴት ነው አገር መሪ መሆን ይመስልሃል ወደፊት? ራስህን በቂጡ ከመራህ በቂ ነው። በጣም ነገር ታቀላለህ። በደንብ በቃ ያዋዛ እያጫወተን ነው አይደል የሚሄደው። እንደውም ዜዲ ስመለከተው ምግቡ ነው አየሩ ነው በጣም ቆንጆ ሆኗል። ሁሉም እንዳንተ ናቸው ልጆቻችን። በጣም ነው አለባበሱ፣ እሱ መልኩ እንዴት ነው? በነገራችን ላይ አሁን በጣም ከሚባለው አንደኛው ነገር አግሪካልቸር ይሄ የግብርና ምርቶች እነሱ ነገሮች በጣም ተስፋፍቷል። ይሄ የከተማ ግብርና ራሱ በደንብ ነው ያለው ከተማ ውስጥ። አሁን እንዳዩት ከሆነ አሁን የተጀመረው በቅርብ ጊዜ የተጀመረው እና ታሪክ ማደር ላይ በደንብ ነው ያየሁት።
እያስተዋልኩ ነበር። ጅማሬው እዛ ደርሶ በየከተማው ፍራፍሬው ምኑም ሁሉም ነገር አለ። ገብቶሻል? ስለዚህ እንትን ውስጥ ምንድን የሚባለው ኢንዱስትሪ ውስጥ ገብቶ ወይም ደግሞ ፋብሪካ ውስጥ ገብቶ የወጣ ምግብ ይልቅ ኖርማሊ አትክልት አዝርዕቶችን ነው በደንብ የምንጠቀም በደንብ። ስለዚህ ከተማ ላይ በመኖሩ ግብርናው በጣም በመስፋፋቱ የተነሳ ፍራፍሬ ርካሽ ነው። አሁን ላይ በውድነቱ በደንብ እንደምታነሱ ጥያቄ እንደሆነባችሁ እናውቃለን። እንደገፍ ነው የምትለኝ? በቃ በደንብ ነው። በተለይ የሀገራችን ምርቶች እጃችን ላይ ናቸው ሁሉ። እንደ ድሮ ወጣት ወደፊትም ተጎልቶ ከቃመ ምክር ለመጣል እንዳይሆን ገባሽ አይደል? እንዴት ነው ይሄ ነገር አለ ወደፊትም ስራ ፈት ወጣት እንደዚህ ነገር ወለም ዘለም እንደየ ዘመኑ ይለያየና የሆነ ዘመን ላይ የሆነ ሰው የሆነ ዘመኖች በሆነ ነገር ይጠፋሉ፣ የሆነ ዘመን በሆነ ነገር ይጠፋሉ። ትንሽ እኛ ላይ አሁን ደግሞ አሳሳቢ የሆነው ትንሽ የቴክኖሎጂ ጉዳይ ነው። የቴክኖሎጂ ነው ወጣቱ ያው ቴክኖሎጂ ላይ ወይም ደግሞ ስልኩ ላይ ነው አፍጡን የሚለው አብዛኛውን ጊዜ እሱ ነገር ነው ትልቁ የሚያሳስበው ጉዳይ። ስለዚህ ወጣቱ ቢዚ ነው ይኸውልህ በቃ ኮምፒውተር አትያዝ ምናምን በኪራይ ገባ። እንደው ነገሩን ካነሳን ኮንዶሚኒየም ስቱዲዮ ስንት ነው በእናንተ ጊዜ? ተከራይተህ ነው የምትኖረው እና በዚህ ዘመን እና በእናንተ ጊዜ የራስ ነው የሚሰጣችሁ? ትገዛላችሁ? መንግስት ነው የሚሰጣችሁ? እንዴት ነው የቤት ኪራይ ሁኔታ ምናምን? ላይፍ ውድ ነው አሁን ከምንኖረው። አሁን እኛ በጣም ታይት ሆነናል በኑሮ ውድነት ምናምን። እናንተ ጋር ሲመጣ ቀንሷል ኑሮ ውድነት? እንዴት ነው? በደንብ ነው የቀነሰው። በደንብ አሁን መሰረታዊ የሚባሉ ነገሮች በሙሉ አሳሳቢ አይደለም። እዛም ሰዓት ከአፍሪካ አንደኛ ሆነናል እያለ ከዓለም እያለ አሁን እነሱ የሚያሳስባቸው። አሁን ለምሳሌ አንተ የዚህ ድርጅት ተቀጣሪ ነህ። ያባይ ሼር አለኝ ሀብታም ነህ እና ለብለህ አባረኝ ሼር አለ። ታዲያ እንዴት ነው አንተ የቤት ኪራይ የሚያሳስብ? አይ ስለኔ ብቻ አይደለም ቶታሊ ሰፊው ህዝብ ላይ ያለውን ጥያቄ ላንሳ ብዬ ነው እንጂ እንደማንኛውም ሰው እውነት ልናገር ካልኩ ቸግረኛል። አሪፍ ብቻ ወደፊት ኑሮም ይቀልልናል ነው አይነት ነገር። ምክንያቱም የምንበላው የምንጠጣው የምንሰራው ሁሉ ነገር ከቀለለ ወጪዎቻችንም በዛው ልክ ያድጋሉ፣ ይቀንሳሉ፣ ገቢዎቻችንም ያድጋሉ። አይ ቲንክ አውታሪ እንግዲህ ሰዓታችን ያዝ አደረገን እንጂ ዜዶ መጠየቁን አያውቀውም። እኔ ብዙ ጥያቄ ነበር። ሚስቴን ግን አይታታል 2050 ላይ ከኔ ጋር ናት ከሌላ ሰው እቺን ብትነግረኝ ሌላ ነገር አንፈል እቺን ነግረኝ። አሁን ለምን ወንበሩን እንደሰጣችሁት ገብቶኛል። በጣም ጠያቂ ሰው ወንበርን አግኝተሃል አንተ። ግን እቺን ነገር ዜዶ የእሱን በሚስጥር ጠይቀዋለህ። ልክ አንተ ጥያቄ እንዳለብህ ደግሞ እኛም ሁላችን በጣም ብዙ ጥያቄ አለ። ቅድም ሲገባ ጠየቅኩት በጊዜ ተዋት ጥቁር ሰው እየጠብሳለች በቃ ወኮ ቁርጥህንና ለዛ ነው ለካ ኑሮ ኮንዶሚኒየሙ አፓርትመንቱ የምትለው እና ብቻ ሄድ እንዳይዞህ አውታርን ዛሬ ብቻ አይደለም ደጋግመን እያመጣ ነው። ብዙ ጥያቄዎችን እንጠይቀዋለን። አውታርን ብቻ ሳይሆን ደግሞ ከተለያዩ ዘመናት የሚመጡ እንግዶች ይኖሩናል ተመልካቾቻችን። እናንተም ደግሞ በኤአይ እንግዳ እንድንጠይቅላችሁ የምትፈልጉት ማንኛውም ጥያቄ ካለ በ9355 ላይ መልእክታችሁን አስፍሩልን። እኛም ደግሞ ጥያቄያችሁን ይዘን የትኛውም ዓመተ ምህረት ላይ የምትፈልጉትን እንግዳ ይዘን እንደዚሁ ከተፍ የምንል ነው የሚሆነው። አውታሪ እንግዲህ የኔ እንኳን ልጄ 7 ዓመቱ ነው። ከ30 ምናምን ዓመት በኋላ አስቡት ገና ያልወለድኩትን ልጅ ነው እየጠየኩኝ እስካሁን ድረስ ቆይታ ያደረኩት። ስለመጣ ስላከበርከን እጅግ አድርገን እናመሰግናለን። ወደፊት በብዙ እንገናኛለን ብለን እናስባለን። በደንብ እንገናኛለን እንጂ። መልካም ጊዜ ይሆንልህ። ቴንኪው። ሰላሙ ነው። ስላገኘን ደስ ብሎናል። አውታር ሁሌ እየመጣ እንደዚህ አንዳንድ መረጃዎች ብትሰጠን ደስ ይለናል። መልካም ጊዜ ነበረን። እናመሰግናለን። አመሰግናለን። እናመሰግናለን። ዜዶዬ ወይ ወደ 2050 ትሄዳለህ እንዴ? ብሄድ ደስ ይለኛል። ጥቁሩ ሰውዬ ሚስቴር ያሽኮረመምብኛል። እዚህ ልጠብቃት። ሰላም። የሚገርም እንግዳ ነው እንዲህ በጣም አንተ ግን የዚህ ጥቁሩ ሰውዬ ነገር እናወራበታለን።